ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥያ አሰማችኋለሁ። በቅድሚያም አርዕስተ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው 7 ወራት ውስጥ ብቻ የኢትዮጵያና ግብጽን ጨምሮ 7 ጦርነቶችን አስቆሚያለሁ ሲሉ ተናገሩ። የፌዴራሉ መንግስት ለሌላ ዙር ጦርነት እየተዘጋጀ ነው ሲል የጊዜያዊ አስተዳደሩ ወቀሰ። አብራችሁን ቆዩ። ኤቲኤም ካርድ አልያዙ ገንዘብ ማውጣት ፈልገዋል? አስቡ። ስልኩን ብቻ በመጠቀም በሲቢ ብር መተግበሪያ ገንዘብ ማውጣት ይችላሉ። በመጀመሪያ ጥሬ ገንዘብ ማውጣት የሚለውን ይጫኑ። በመቀጠል በኤቲኤም የሚለውን ይምረጡ። ገንዘቡን ለማን እንደሚልኩ ከመረጡ በኋላ የሚፈልጉትን የገንዘብ መጠን ጽፈው የቪዚት ቁጥሩን ያስገቡ። ከዚያም የቫውቸር ቁጥር የያዘ መልእክት በቴክስት ይደርሶታል። መልእክቱ እንደደረሰው በአቅራቢያው ወዳለ የባንካችን ኤቲኤም ማሽን ጋር በመሄድ ካርድለስ የሚለውን ከኤቲኤም ስክሪን ላይ በመጫን ሲቢ ብር ወጪ የሚለውን ይምረጡ። ከዚያም ስልክ ቁጥሩን በመቀጠል በመልእክት የደረሱትን የቫውቸር ቁጥር ያስገቡ። ቀጥለው መጀመሪያ ያዘዙትን የገንዘብ መጠን አስገብተው ገንዘቡን ከኤቲኤም ማሽን በቀላሉ ይሰጡ። ሲቢ ብርን ተጠቅመው በቀላሉ ያለካት የኤቲኤም ገንዘብ ወጪ ያድርጉ። ሲቢ ብር ባለበት ሁሉ አለ። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው 7 ወራት ውስጥ ብቻ የኢትዮጵያና ግብጽን ጨምሮ 7 ጦርነቶችን አስቆሚያለሁ ሲሉ ተናገሩ። ፕሬዝዳንቱ የመንግስታቱ ድርጅት ላይ ተሳልቀዋል ተብሏል። የተባበሩት መንግስታት የመሪዎች ጠቅላላ ጉባኤ በትላንትናው ዕለት በኒውዮርክ ከተማ በተከፈተበት ወቅት ንግግር ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሁለተኛው የስልጣን ዘመናቸው የመጀመሪያዎቹ 7 ወራት ውስጥ ብቻ ሊቆሙ አይችሉም የተባሉ 7 ጦርነቶችን ማስቆም መቻላቸውን ገልጸዋል። ከነዚህ ጦርነቶች መካከል አንዱ የኢትዮጵያና የግብጽ ጦርነት መሆኑን ተናግረዋል። ሁለተኛውን የስልጣን ዘመኔን በጀመርኩ በ7 ወራት ውስጥ ብቻ ሊቆሙ አይችሉም የተባሉ 7 ጦርነቶችን አስቆሚያለሁ ያሉት ፕሬዝዳንት ትራምፕ ከነዚህም መካከል አንዳንዶቹ ላለፉት 20ና 30 ዓመታት ሳይፈቱ የቆዩ መሆናቸውን ተናግረዋል። ፕሬዝዳንት ትራምፕ በንግግራቸው ጦርነት ውስጥ ገብተዋል ካሏቸው ሀገሮች መሪዎች ጋር በመነጋገርና ሀገሮቹን በማግባባት ጦርነቶቹን ማስቆም መቻላቸውንም ገልጸዋል። ፕሬዝዳንቱ እንዲቆሙ አድርጌያለሁ ያሏቸውን 7 ጦርነቶች ሲዘረዝሩም በካምቦዲያና ታይላንድ፣ በህንድና ፓኪስታን፣ በእስራኤልና ኢራን፣ በዲሞክራቲክ ኮንጎና ሩዋንዳ፣ በኢትዮጵያና ግብጽ፣ በአርሜኒያና አዘርባይጃን፣ በኮሶቮና ሰርቢያ መካከል የተፈጠሩ ናቸው ብለዋል። ዓለም ላይ የትኛውም ግለሰብም ሆነ የሀገር መሪ እንዲሁም በመንግስት ደረጃና በግዙፉ የመንግስታቱ ድርጅት ጭምር እኔ የሰራሁትን ያህል የሰራ ሳይሆን የሞከረና የቀረበ ስራ እንኳን የሰራ የለም ሲሉ በንግግራቸው ይህንንና ሌሎች ለአሜሪካና ለዓለም አስገኘው ያሏቸውን ትሩፋቶች ሲዘረዝሩ ተደምጠዋል። እነዚህን ጦርነቶች የማስቆምና የማስቀረት ኃላፊነት ያለበት የተባበሩት መንግስታት ድርጅት እሳቸው የጀመሩትን ጥረት በመቋጨት ረገድ ድጋፍ አለማድረጉን፣ ስልክ እንኳን በመደወል ድጋፍ ለማድረግ እንዳልጠየቃቸው በመጥቀስ ተቋሙን ዘልፈዋል። ፕሬዝዳንት ትራምፕ በመጀመሪያው የስልጣን ዘመናቸው ወቅትም በተመሳሳይ በኢትዮጵያና በግብጽ መካከል ሊከሰት ይችል የነበረ ጦርነት ማስቀረታቸውን፣ ለዚህም የዓለም የሰላም ኖቤል ተሸላሚ መሆን ሲገባቸው ጦርነቱን ያስቀሩበት ሀገር መሪ ተሸልሟል ማለታቸው ይታወሳል። ትላንት በተከፈተው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ በተመሳሳይ የዓለም የሰላም ኖቤል ተሸላሚ መሆን እንደሚገባቸው፣ ነገር ግን ከዚያ ይልቅ የጠቀሷቸውን ጦርነቶች በማስቆም የሰዎችን ሕይወት መታደጋቸው እንደሚበልጥባቸው ተናግረዋል። Likewise, in a period of just 7 months, I have ended 7 unendable wars. They said they were unendable. You're never going to get them solved. Some were going for 31 years, 2 of them, 31, think of it, 31 years. One was 36 years. One was 28 years. I ended 7 wars. And in all cases, they were raging with countless thousands of people being killed. This includes Cambodia and Thailand, Kosovo and Serbia, the Congo and Rwanda, a vicious, violent war that was, Pakistan and India, Israel and Iran, Egypt and Ethiopia,
and Armenia and Azerbaijan. It included all of them. No president or prime minister, and for that matter, no other country has ever done anything close to that. And I did it in just 7 months. It's never happened before. There's never been anything like that. I'm very honored to have done it. It's too bad that I had to do these things instead of the United Nations doing them. And sadly, in all cases, the United Nations did not even try to help in any of them. I ended 7 wars, dealt with the leaders of each and every one of these countries, and never even received a phone call from the United Nations offering to help in finalizing the deal. All I got from the United Nations was an escalator that on the way up stopped right in the middle. If the First Lady wasn't in great shape, she would have fallen, but she's in great shape. We're both in good shape. We both stood. And then a teleprompter that didn't work. These are the 2 things I got from the United Nations, a bad escalator and a bad teleprompter. Thank you very much. And by the way, it's working now. It just went on. Thank you. I think I should just do it the other way. It's easier. Thank you very much. I didn't think of it at the time because I was too busy working to save millions of lives. That is the saving and stopping of these wars. But later I realized that the United Nations wasn't there for us. They weren't there. I thought of it really after the fact, not during these negotiations, which were not easy. That being the case, what is the purpose of the United Nations? The UN has such tremendous potential. I've always said it. It has such tremendous, tremendous potential, but it's not even coming close to living up to that potential. For the most part, at least for now, all they seem to do is write a really strongly worded letter and then never follow that letter up. It's empty words, and empty words don't solve war. The only thing that solves war and wars is action. Now, after ending all of these wars and also earlier negotiating the Abraham Accords, which is a very big thing for which our country received no credit, never receives credit. Everyone says that I should get the Nobel Peace Prize for each one of these achievements. But for me, the real prize will be the sons and daughters who live to grow up with their mothers and fathers, because millions of people are no longer being killed in endless and unglorious wars. ፕሬዚደንት ትራምፕ ከትላንቱ ንግግራቸው 2 ቀናት በፊትም ኢትዮጵያና ግብጽ የማይግባቡበትን የናይል ውሃ አጠቃቀምና የታላቁ ህዳሴ ግድብ ጉዳይ በማንሳት ለግብጽ ያላቸውን ውግንና አሳይተዋል። ባለፈው ቅዳሜ በአሜሪካ ኮርነርስቶን ኢንስቲትዩት የመስራቾች ራት ግብዣ ላይ የተገኙት ፕሬዚደንት ትራምፕ ከመድረኩ ዓላማ ውጪ ታላቁ የኢትዮጵያ ህዳሴ ግድብ ለግብጽ ትልቅ ችግር ያመጣል በማለት ሲናገሩ ተደምጠዋል። ኢትዮጵያ ውስጥ አንድ ግድብ ተገንብቷል። ይህ ግድብ በዓለም ካሉ ትልቅ ግድቦች አንዱ ነው። እናም ይህ ግድብ የናይል ወንዝ የውሃ መጠን ላይ ጉዳት ያመጣል። ታዲያ ይህ መሆኑ ችግር አለው ካላቸው አዎ ትልቅ ችግር አለው እላለሁ። በግብጽ ላይ ትልቅ ችግር ያመጣል ብለዋል። ከጥቂት ወራት በፊትም ታላቁ የኢትዮጵያ ህዳሴ ግድብ በአሜሪካ መንግስት የገንዘብ ድጋፍ እንደተገነባ መናገራቸውና ይህንንም ተከትሎ የኢትዮጵያ መንግስት በታላቁ የህዳሴ ግድብ የህዝብ ተሳትፎ አስተባባሪ ጽፈት ቤት በኩል የማስተባበያ ምላሽ መስጠቱ ይታወሳል። የህዳሴው ግድብ ተጠናቆ ከተመረቀ በኋላ የግብጽ እርምጃዎች ምን ይሆናሉ ብሎ ሪፖርተር ከሰሞኑ አነጋግሯቸው የነበሩት የውሃ ተመራማሪና አማካሪው አቶ ፈቂ አህመድ ግብጽ የህዳሴው ግድብን ለማሰናከል የያዘቻቸውን እቅዶች በሙሉ ጨርሳ የኃይል አማራጭ መጠቀም የሚለው ብቻ እንደቀራትና ከዚህ በኋላም ወደ አሜሪካም ሆነ ሌሎች አካላት የምትሄደው የግብጽ መንግስት ታሪካዊ ስልጣን አለኝ የሚለውን ትርክት በተዘዋዋሪ የሚያስፈጽም አስገዳጅ የውሃ አለቃቀቅ መስፈርት ያለው ስምምነት ኢትዮጵያን ለማስፈረም መሆኑን ገልጸው ነበር። ዋናው ነገር ምንድነው? እነሱን የሚያስቆጣቸው እነሱ በዚህ በግድቡ የውሃ አሞላልና የውሃ አለቃቀቅ ስም በተዘዋዋሪ ቢቻል
አለን የሚሉትን የውሃ ድርሻ ሙሉ በሙሉ ካልሆነ በከፊል ለማግኘት ሞክሮ ነበረ። ተቃርበውም ነበረ። በተለይ ድርድሩና አሜሪካና የዓለም ባንክ የገቡበት ጊዜ በጣም ተቃርበው ነበረ። መጨረሻ ላይ ግን ያው የኢትዮጵያ መንግስት ይህን ጉዳይ ስላወቀው ለቆ የወጣበት ሁኔታ ነው ያለው። ያ ነው የሚያስቆጫቸው። ያ ስምምነት ባለመፈረሙ በጣም ይቆጫሉ። አሁንም በቀጣይ እነሱ የሚሄዱበት ወይንም ወደ ተባበሩት መንግስታት የጸጥታ ምክር ቤትም ወደ አሜሪካ መንግስትም በተለይ ወደ ፕሬዚደንት ትራምፕ የሚመላለሱት ያ ሁሌም አስገዳጅ ስምምነት የሚሉት ስምምነት አለ። እዛ ስምምነት ውስጥ አሁን ሙሊቱ አልፎበታል። ግን የውሃ አለቃቀቅን በተመለከተ የተቀመጡ በቁጥር የተቀመጡ እንትኖች አሉ እዛ ውስጥ የውሃ መጠኖች። ስለዚህ ያ በቁጥር የተጠቀሰ የውሃ መጠን እንዲፈረምላቸው ይፈልጋሉ። ያ በቁጥር የተቀመጠ የውሃ መጠን ደግሞ ከተፈረመ በተዘዋዋሪ እነሱ አለን ለሚሉት የውሃ ድርሻ እውቅና የሚሰጥ ነው የሚሆነው። እንግዲህ ኢትዮጵያ እስከዛሬም ድረስ እነሱ አለን ለሚሉት የውሃ ድርሻ አንድም ቀን እውቅና ሰጥታ አታውቅም። ስለዚህ በዚህ ግርግር ያን ለማግኘት ሞክረው አቅቷቸዋል። አሁንም ይህንኑ ይሞክራሉ የሚል እምነት ነው ያለኝ። ማስፈራራቱም ጩኸቱም ምኑም ያው ሽፋን ነው፣ ግድቡም ሽፋን ነው። እነሱ በዚህ ግርግር መጠን በዚህ ግርግር ውስጥ ማግኘት የሚፈልጉት ያችን ነው። ስለዚህ እዛ ላይ ጥንቃቄ ማድረግ ብቻ ነው ያለብን በእኛ በኩል። ትላንት በተጀመረው የተባበሩት መንግስታት የመሪዎች ጠቅላላ ጉባኤ በፕሬዝዳንት ታዬ አጽቀሥላሴ የሚመራ የኢትዮጵያ ልዑካን ቡድን በመታደም ላይ የሚገኝ ሲሆን በዚሁ መድረክ ላይም ፕሬዝዳንት ታዬ አጽቀሥላሴ ንግግር እንደሚያደርጉ ይጠበቃል። በተመሳሳይም የግብፁ ፕሬዝዳንት አብዱልፈታህ አልሲሲም በዚሁ መድረክ ላይ ንግግር ያደርጋሉ። አቢሲኒያ ባንክ ባለ 2 መኝታ አፓርትመንት እየሸለመ ነው። ይህን ከሰማው ጊዜ ጀምሮ ክፍያዎቼን ሁሉ በአቢሲኒያ ባንክ በማድረግ የዕጣ ቁጥሮች እየሰበሰብኩ ነው። በአቢሲኒያ መክፈል ሌላው አስደሳች ነገር ክፍያዎች ሳይዘገይ መፈጸማቸው ተገበያይን ገባ አልገባ ከሚሉ ዝግብ ያድናል። በየሳምንቱ ከ50 ሺህ ብር ጀምሮ ላፕቶፕ፣ ሳምሰንግ ሞባይል እንዲሁም የዓመት ያልተገደበ ኢንተርኔት ጥቅል የሚያስገኝ ዕድልም ይገኛል። እስከ መስከረም 27 በሚቆየው ዕድል ይህ ውብ መኖሪያ ቤት የእናንተ ይሁን። እናንተም ፍጠኑ። ባልታሰበ ሲሳይ ለመንበሽበሽ ምርጡ ጊዜ አሁን ነው። አቢሲኒያ የሁሉም ምርጫ። የፌዴራሉ መንግስት ለሌላ ዙር ጦርነት እየተዘጋጀ ነው ሲሉ የጊዜያዊ አስተዳደሩ ፕሬዝዳንት ተናገሩ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በኢትዮጵያ ከተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽን ኃላፊ ጋር ትላንት ባደረጉት ውይይት የፌዴራሉ መንግስት በክልሉ ላይ ሌላ ዙር ጦርነት ለመክፈት እየተዘጋጀ ነው ብለዋል። የጊዜያዊ አስተዳደሩ ፕሬዝዳንት የፕሪቶሪያውን ስምምነት ተከትሎ መመለስ የነበረባቸው የክልሉ ጥያቄዎች እስካሁን ባይመለሱም የጦርነት ዳመናን ለማስወገድ ከፍተኛ ጥረት እየተደረገ መሆኑን ለኃላፊው እንዳረጋገጡላቸው የክልሉ ኮሚኒኬሽን ቢሮ ገልጿል። በትግራይ በኩል የሚጀመር ጦርነት አይኖርም ማለታቸውንም አክሏል። ጊዜያዊ አስተዳደሩ በትግራይ የተሟላና ዘላቂ ሰላም እንዲሰፍን ከፌዴራሉ መንግስት ከዓለም አቀፍ ድርጅቶችና ከውጭ ዲፕሎማቶች ጋር የቅርብ ግንኙነት በማድረግ ላይ መሆኑንም ገልጸዋል። ተፈናቃዮችን ወደ ቀያቸው ከመመለስ ጋር ያሉ ሂደቶችን በሚመለከት ማብራሪያ የሰጡት ፕሬዝዳንቱ ጉዳዩ በሰብአዊና ፖለቲካዊ መልኩ ተከፍሎ እንደሚታይ ገልጸዋል። በሰብአዊ መልኩ ሲታይ ተፈናቃዮች ደህንነታቸው በተጠበቀ መልኩ ወደ ቀያቸው እንዲመለሱና መልሰው እንዲቋቋሙ ማድረግን ሲያካትት፣ በፖለቲካዊ መልኩ ደግሞ በክልሉ ህገ መንግስታዊ ግዛቶች ውስጥ ያሉ ታጣቂዎች አካባቢውን በሰላማዊ መንገድ ለቀው እንዲወጡ ማድረግና ተፈናቃዮች ለፖለቲካዊ ትርፍ መጠቀሚያ እንዳይሆኑ መከላከልን እንደሚያካትት አብራርተዋል። ከወራት በፊት ከፖለቲካ ፓርቲነት የተሰረዘው ህወሓት እንዲሁም ጊዜያዊ አስተዳደሩ የፌዴራሉ መንግስት ለሌላ ዙር ጦርነት እየተዘጋጀ ነው የሚል ተደጋጋሚ ክስ ቢያቀርቡም በኢትዮጵያ መንግስት በኩል እስካሁን የተሰጠ ምላሽ የለም። ጠቅላይ ሚኒስትር አብይ አህመድ በሐምሌ ወር መጀመሪያ ከትግራይ ከመጡ የዲፕሎማሲ ተወካዮች ጋር መወያየታቸው የሚታወስ ሲሆን በወቅቱም የተፈናቃዮች
ክልሉን መልሶ የማቋቋምና ወቅታዊ የፖለቲካ ሁኔታውን መሰረት ያደረገ ውይይት መካሄዱን ገልጸው ነበር። በዲፕሎማሲ ቡድኑ በኩልም በርካታ ጥያቄዎች መነሳታቸውን ጠቅሰው ከጥያቄዎቹ መካከልም የፕሪቶሪያው ስምምነት አፈጻጸም ላይ የታዩ ጉድለቶች እንዲታረሙ፣ ህዝብና መንግስት የሚወያዩባቸው መድረኮች እንዲዘጋጁ እንዲሁም ወደ ሌላ ግጭት ሊያስገቡ የሚችሉ አላስፈላጊ የቃላት አጠቃቀሞች እንዲወገዱ የሚሉና ሌሎች ወቅታዊ ጥያቄዎች መቅረባቸውን ነበር የገለጹት። በቀጣይም የፌዴራሉ መንግስት ከህዝቡና ከጊዜያዊ አስተዳደሩ እንዲሁም ሌሎች ባለድርሻ አካላት ጋር በቅርበት በመስራት የክልሉ ፖለቲካዊና የጸጥታ ሁኔታው ወደ ተረጋጋ ሁኔታ እንዲመለስ ጥረት ለማድረግ ማረጋገጣቸውን መግለጻቸው አይዘነጋም። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።